ክሎድ ኤአይን አብዛኞቻችን አሁን ስንጠቀም እንከፍተዋለን። ከዛ እዚህ ጋር ጥያቄያችንን እንጠይቃለን ወይም ደግሞ መስራት የፈለግነውን ነገር እንሰራለን። ተመልሰን ስንመጣ ግን እዚህ ጋር በዝርዝር ወርታች ስለሚቀመጡ አንደኛ ለመለየት ይከብደናል። ሁልጊዜም ደግሞ እንደ አዲስ ስለኛ መንገድ ይኖርብናል ማለት ነው። ስለዚህ የምንለውን ነገር እንዳለ እንዲያስታውስና ሁልጊዜ ፕሮጀክታችንን ካቆምንበት እንድንቀጥል ፕሮጀክት ፊቸሩን መጠቀም ይኖርብናል ማለት ነው። እዚህ ጋር እንደምታዩት ፕሮጀክት የሚል አለ። ይህንን ሙሉ አጠቃቀሙን አሳያችኋለሁ፣ ምሳሌዎችንም እንመለከታለን። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። የተወሰኑ ነጥቦችን ፓወርፖይንት ላይ ያየን በተግባር ማየት ያለብን ነገር ሲኖር ደግሞ በተግባር እያሳዩዋችሁ እሄዳለሁ ማለት ነው። ስለዚህ መጀመሪያ ፕሮጀክት ፊቸር የምንለው ምንድን ነው? ወይም እዚህ ክሎድ ላይ የምናገኘው አንደኛ ክሎድ ውስጥ ያለ ወርክ ስፔስ ወይም የመስሪያ ቦታ ነው ማለት ነው። ስለዚህ በፎልደር ልክ እንደ ፎልደር ሁሉንም ነገር አስቀምጠን እንድንሰራ ያግዘናል። እዚህ ጋር እንደምታዩት ሪሌትድ የሆኑ ቻቶች ወይም ደግሞ ስለ አንድ ርዕሰ ጉዳይ የሚያወሩ ነገሮችን አንድ ላይ ሰብስበን አንድ ቦታ እናስቀምጥበታለን ማለት ነው። እዚህ ጋር እንደምታዩት አንድ የኮንቴክስቱን ከነገር ነው ከዛ አንጻር ነው በገባን ቁጥር የሚመልስልን እንጂ እንደ አዲስ ከዜሮ አያስጀምረንም። ስለዚህ ክሬት ለማድረግ አሁን ኒው ፕሮጀክት የሚለውን መንካት ብቻ ነው። ከዛ በኋላ ስም እንሰጠዋለን፣ ዲስክሪፕሽን ወይም መግለጫ ነገር እናስገባለታለን። ከዛ ደግሞ መልሱን በምን አይነት ሁኔታ እንደምንፈልግ ኢንስትራክሽን እንሰጠዋለን። ለሙሉ ለክሎዱ ሳይሆን ለዛ ለጀመርነው ወይም ለምንሰራው ፕሮጀክት ብቻ ማለት ነው። ለምሳሌ እዚህ ጋር ልክፈትና ይኸውና ፕሮጀክት እንነካዋለን። ከዛ በቀጥታ ወደዚህ ያመጣናል ማለት ነው። ከዚህ በፊት የሰራችኋቸው ፕሮጀክቶች ካሉ ሰርች ማድረግ ይቻላል። እንደ አዲስ ለመክፈት ደግሞ እዚህ ጋር ኒው ፕሮጀክት የሚለውን ይሄን መንካት ወይም ኒው ፕሮጀክት የሚለውን ይሄንን መንካት ይቻላል ማለት ነው። ከዛ እዚህ ጋር የፕሮጀክቱን ስም ስጡኝ ይላችኋል። እዚህ ጋር ደስ ያላችሁን ስም መስጠት ትችላላችሁ ማለት ነው። ለምሳሌ የምፈልገው የዩቲዩብ አድቫይዘር እንዲሆን ከሆነ ዩቲዩብ አድቫይዘር እንዲሆን የፈለግኩት፣ ከዛ እዚህ ጋር ዲስክሪፕሽን መጻፍ ትችላላችሁ ወይም አጠር ያለ መግለጫ መጻፍ ይቻላል ማለት ነው። ክሬት ኤንድ ግሮ ብየዋለሁ። ይሄኛው እንደ ዲስክሪፕሽን መግለጫ ነው። ኢንስትራክሽኑን በኋላ ነው የምናስገባው። ከዛ እዚህ ጋር መተን ክሬት የሚለውን እንነካለን። ስለዚህ አሁን አዲስ ክሬት አደረግን ማለት ነው። እዚህ ጋር እንደምታዩት ዲስክሪፕሽን ደግሞ የጻፍናት ከስር እዚህ ጋር ተቀምጣለች። ይህን ካደረግን በኋላ ቀጣዩ ደግሞ ከስተም ኢንስትራክሽን እንሰጠዋለን ለእያንዳንዱ ፕሮጀክት ማለት ነው። ስለዚህ 10 ፕሮጀክት ካላችሁ 10 ኢንስትራክሽን ማስገባት ይቻላል ማለት ነው። ይሄ ምንድነው? ክሎዱ እንደምን አክት እንዲያደርግ እንደምትፈልጉ ትነግሩታላችሁ። ለምሳሌ ሮሉን፣ ቶኑን እንደዚሁ ደግሞ ጎሉን ትነግሩታላችሁ፣ ጎላችሁን ትነግሩታላችሁ ማለት ነው። ከዛ በኋላ በገባችሁ ቁጥር ያስታውሳል የሰጣችሁትን ነገር በአጠቃላይ። ምሳሌ እንደዚህ ብላችሁ ልሰጡ ትችላላችሁ። ዩ አር ማይ ዩቲዩብ ስክሪፕት ራይተር ኦልዌይስ ራይቲንግ ኬዥዋል ኤንድ ኢንጌጂንግ ቶን ብየዋለሁ። ከዚህ በኋላ የሚመልስልኝ በዚህ አንጻር ይሆናል ማለት ነው። ለምሳሌ ግን ዝርዝር ነገር ከፈለጋችሁ ለምሳሌ እዚህ ጋር ለጄሚና እየሰጠሁት ኢንስትራክሽን ነበረ። አንድ አይነት ስለሆነ ለዩቲዩብ ስለሆነ ሁለቱንም ልጠቀመው እችላለሁ። እዚህ ጋር ኢንስትራክሽን የሚል አለ፣ የመደመር ምልክት አለች። እችን ትነካላችሁ ኢንስትራክሽን ለማስገባት። ይህን እነካዋለን። ከዛ እዚህ ጋር ላስገባለት። አሁን ስለ እኔ ማብራሪያ ሰጥቼዋለሁ። ስለ ዩቲዩብ ቻናል ስለመሳሰሉት ነገሮች ሰጠሁት። እናንተ ስለ እናንተ ትነግሩታላችሁ። ከዛ ሴቭ እንዲያደርግ እዚህ ጋር ሴቭ ኢንስትራክሽን ትሉታላችሁ ማለት ነው። ከዛ ደግሞ ፋይሎችን አፕሎድ ማድረግ ትችላላችሁ። ፕሮጀክታችሁን የሚያግዙ ፋይሎች ካሏችሁ እነሱን ትጭናላችሁ። ለምሳሌ የወርድ ፋይል ሊሆን ይችላሉ፣ ሪፈረንስ ማቴሪያሎች ሊሆኑ ይችላሉ። እነሱን ትጭናላችሁ ማለት ነው። ከዛ ያንን እያነበበ መረጃዎችን ይወስዳል ማለት ነው። ለምሳሌ ብራንድ ጋይድ ብትሰጡት የምጠቀመው ነገር እንዳለ ብርቱካናማ ነው ብሎ የተለያዩ ነገሮችን ክሬት ሲያደርግ ብርቱካናማ አድርጎ ያመጣልኛል። የምፈልገው ደግሞ ጽሁፍ ስትመልስልኝ ለምሳሌ በቡሌትድ ፎርም ነው ካልኩት አጠር አጠር እያደረገ በቡሌት ያመጣልኛል። ስለዚህ ያንን የሚያግዙ ፋይሎቻችሁን ትጭናላችሁ። እሱን ለማድረግም እዚህ ጋር ፋይል ይላል። ፋይል ጎትታችሁ እዚህ ላይ አምጥታችሁ መልቀቅ ወይም እዚህ ጋር የመደመር ምልክት አለ። ይህን ስትነኩ ፋይሉን ማምጣት ይቻላል። ቴክስት ማስገባት ይቻላል። አፕሎድ ፍሮም ዲቫይስ ብላችሁም ቀጥታ ከኮምፒውተራችሁ ላይ ማምጣት ትችላላችሁ ማለት ነው። ለምሳሌ ይሄ ፋይል ያግዛል ብዬ ካሰብኩኝ ክሊክ አረግና ኦፕን ስለው በቀጥታ እዚህ ጋር ይጫናል። ስለዚህ አሁን ይሄን ለምን ልትጠቀሙበት ትችላላችሁ? አንደኛ ለዩቲዩበሮች ዩቲዩበር ከሆናችሁ ስክሪፕት እንዲጽፍ፣ ታይትል የመሳሰሉትን ነገር እንዲሰራላችሁ ማድረግ ይቻላል። ተማሪ ከሆናችሁ ደግሞ በየፕሮጀክቱ አንዳንድ ሳብጀክት ልትሰጡ ትችላላችሁ። ለምሳሌ ባዮሎጂ እንዲያስጠናችሁ ከፈለጋችሁ ስሙን ባዮሎጂ ትሉታላችሁ። ከዛ ከባዮሎጂ ጋር የተገናኙ ፋይሎቻችሁን እንዳለ ትጭናላችሁ። ከዛ በኋላ ጥያቄዎች እንዲጠይቃችሁ የመሳሰሉትን ነገሮች እያደረጋችሁ እንዲያስጠናችሁ ማድረግ ይቻላል። ፍሪላንሰርም ከሆናችሁ እንደምታዩት ለክሊያንቶች የምትሰሩትን ፕሮጀክት እዛ ላይ ማስቀመጥ ትችላላችሁ ማለት ነው። ስለዚህ በየዘርፋችሁ እንዲያግዛችሁ ማድረግ ይቻላል ማለት ነው።
ኒው ቻት ብለን ከምንጀምር ወይም ደግሞ ከባዶ ከምንጀምር ይሄ መጠቀማችን የሚያግዘን ምንድን ነው? እንደምትመለከቱት 10 ጊዜ ስለ ራሳችሁ ደጋግማችሁ መግለጫ አትሰጡትም ማለት ነው። መልስ የምፈልገው በዚህ መንገድ ነው እያላችሁ ደጋግማችሁ አትናገሩም ማለት ነው። ኮንቴክስቱንም ይረዳል። ለምሳሌ ያለሁት ኢትዮጵያ ነው የምሰራው ይሄንን ነው ብዬ አንዴ ከነገርኩት ሌላ ጊዜ እየመጣው በተጠየቅኩት ቁጥር የሚመልስልኝ ከኔ ኮንቴክስት አንጻር ይሆናል። ከዛ ደግሞ እንዳለ የምንጠይቃቸው ነገሮች እንዳለ ፎልደር ውስጥ እየተቀመጡልን ስለሆነ ስራችንን እዛው ተደራጅቶ አንድ ቦታ ላይ እናገኘዋለን። አሁን እዚህ ጋር ፕሮጀክቶች አሉላችሁ። የተለያዩ ምሳሌዎችን መጠቀም ይቻላል። ለምሳሌ አንድ እናንተ ፕሮጀክት ብላችሁ ወርክ የሚል ክሬት ማድረግ ትችላላችሁ አሁን ባደረግኩት መንገድ። ከዛ በኋላ ስሙን ወርክ ትሉታላችሁ። ከዛ በኋላ እዛ ላይ ሲቪያችሁን ወይም ስለ እናንተ ስለ ስራችሁ የሚገልጽ ነገር መጫን ይቻላል፣ ወይም ዶክመንቶችን ትጭኑለታላችሁ። ከዛ በኋላ ኢንስትራክሽን የሚለው ቦታ ላይ ደግሞ ይሄን መጻፍ ትችላላችሁ። ለምሳሌ ይሄኛው አያም ማርኬቲንግ ማኔጀር ይላል። እናንተ ለምሳሌ ኢንጂነር ከሆናችሁ አያማን ኢንጂነር ትሉ ትችላላችሁ። ከዛ በኋላ እዚህ ጋር ለምሳሌ ኢሜሎችን መጻፍ፣ ሪፖርት መጻፍ፣ ፕሬዘንቴሽን ማዘጋጀት ነው ብለን አንድ ያዘነዋል። የምንፈልገው ደግሞ ቶኑ ፎርማል ሆኖ ነገር ግን ፍሬንድሊ ብለነዋል። ስለዚህ አሁን ይህን አንዴ ካስገባን ወደፊት አሁን ከስራ ጋር የተገናኘ ነገር መስራት ስንፈልግ ወርክ የሚለው ፕሮጀክት ውስጥ መግባት እንችላለን ማለት ነው። ስለዚህ በየጊዜው ኢሜሎችን፣ ሪፖርቶችን ያዘጋጅልናል። ለመማር ደግሞ የምትፈልጉ ከሆነም እዚህ ጋር እንደምትመለከቱት ለምሳሌ ባዮሎጂ፣ ሂስትሪ፣ ማትስ ወይም ደስ ያላችሁን ሳብጀክት ሊሆን ይችላል። ክሬት ካደረጋችሁ በኋላ ስም ትሰጡታላችሁ። ከዛ ፋይሎችን አፕሎድ ማድረግ ይቻላል። መጽሐፍቶችን የመሳሰሉትን ትጭኑለታላችሁ ማለት ነው። ከዛ በኋላ ፈተናዎች እንዲፈትናችሁ ኪዩዝ እንዲያወጣላችሁ መጠየቅ ይቻላል። እዚህ ጋር ከዛ እንደምትመለከቱት የግል አስጠኚ ይሆናችኋል ማለት ነው ባጭሩ። አንደኛውም በደንብ በምሳሌ ያሳያችኋል። ሌላው ፐርሰናል ፋይናንስ ላይ እንዲያግዛችሁ ማድረግ ይቻላል። ለምሳሌ ክሬት ካደረጋችሁ በኋላ ስሙን ፋይናንስ ልትሉት ትችላላችሁ። ከዛ ወጪና ገቢያችሁን ኤክሴል ላይ ሰርታችሁ ወይም ራሱ እንዲሰራላችሁ ማድረግ ይቻላል። እሱን ትጭኑለታላችሁ። ለምሳሌ የማገኘው ይሄን ያህል ነው በወር፣ መቆጠብ ደግሞ የምፈልገው የገቢን 20% ነው ብላችሁ ብትነግሩት ከዛ በኋላ የፋይናንስ አማካሪያችሁ ይሆናል ማለት ነው። ከጤና ጋር በተገናኘ እዚህ ጋር እንደምትመለከቱት ለምሳሌ አሁንም ክሬት ታደርጉና ሄልዝ ብላችሁ ትሰጡታላችሁ ስም። ከዛ እዚህ ጋር ጎላችሁን ማስገባት ትችላላችሁ ማለት ነው። ለምሳሌ ክብደት መቀነስ ፈልጋለሁ ሊሆን ይችላል፣ ክብደት መጨመር እፈልጋለሁ ሊሆን ይችላል። ይሄ እንደያላችሁበት ሁኔታ። ከዛ በኋላ አመጋገብ እንደዚሁም ደግሞ የእንቅስቃሴ ፕሮግራሞችን ያወጣላችኋል። አሁንም እዚህ ጋር ኪሎአችሁን ያላችሁበትን ቦታ አንዴ ከነገራችሁት ከዛ በኋላ አመቱን ሙሉ እሱን ነው የምትጠቀሙት፣ ሌላ ቦታ አትሄዱም ማለት ነው። ሌላው ፐርሰናል ጎላችሁንም ልትነግሩት ትችላላችሁ። ለምሳሌ በሚቀጥሉት 5 ዓመታት ውስጥ እንደዚህ ማሳካት እፈልጋለሁ ልትሉ ትችላላችሁ። ከዛ በኋላ ብሬክ ዳውን አድርጎ ምን ምን ማድረግ እንዳለባችሁ ያስቀምጥላችኋል። ለምሳሌ እዚህ ጋር አድናቆት ቲዩብን ከ158 ሺህ አካባቢ ወደ 300 ሺህ ላስገባው ፈልግ ያለው፣ ስለዚህ ይህንንም እሰጠዋለሁ ማለት ነው። ስለዚህ እንውጣና የተወሰኑትን በምሳሌ እንያቸው። ይህን አሁን ማይ አድቫይዘር ብለነዋል። ኤዲት ማድረግም ትችላላችሁ። ማይ ዩቲዩብ አድቫይዘር ልበለው። ለምሳሌ እዚህ ጋር 3 ነጠብጣብ አለች። ኤዲት ዲቴል የሚለውን ስትነኩ ኤዲት ማድረግ ይቻላል። ይሄኛው ማይ አድቫይዘር ሳይሆን ማይ ዩቲዩብ አድቫይዘር ነው። ሴቭ እለዋለሁ። እዚህ ጋር እንደምታዩት በዚህ መንገድ ተቀመጠ። እዚህ ጋር ብንመጣ አሁን ፕሮጀክት ውስጥ ነው የሚቀመጠው። ሁሌ ከላይ እንዲመጣ ከፈለጋችሁም እዚህ ጋር የስታር ምልክት አለ ወይም ስታር ፕሮጀክት ይላል። ይህን ብትነኩት ምንጊዜም ከላይ ስታር ሆኖ ታገኙታላችሁ። ይኸውና ስታርድ ብሎ እዚህ ጋር ተቀምጧል ማለት ነው። ኢንስትራክሽኑንም ኤዲት ማድረግ ካለባችሁ እዚህ ጋር እየመጣችሁ ኤዲት ማድረግ ይቻላል። አሁን ልዝጋውና ላሳያችሁ። ለምሳሌ አጥፍተነዋል። ሌላ ጊዜ ክሎድን መጠቀም ስፈልግ እከፍተዋለሁ። አሁን የዩቲዩብ ስክሪፕት ልጽፍ ነው። ስለዚህ እዚህ ጋር መጥቼ አሁን ኢትዮጵያ ውስጥ ነው የምኖረው እንደዚህ ነው የምሰራው እያልኩ አልነግረውም ማለት ነው። ፕሮጀክታችን ስላለ ቀጥታ ማይ ዩቲዩብ አድቫይዘር የሚለው ፕሮጀክት ውስጥ እገባለሁ። ከዛ እዚህ ጋር ልምጣና ለምሳሌ የዩቲዩብ አይዲያ ይስጠኝ። ጊቭ ሚ ዩቲዩብ ቪዲዮ አይዲያ ብየዋለሁ። እዚህ ጋር እልክለታለሁ። ከዛ ተመልከቱት ለአድናቆት ቲዩብ እንደሆነ ገብቶታል፣ እያመጣልኝ ነው። ከዛ እዚህ ጋር ለምሳሌ ሲቪል ኢንጂነር ነኝ ብዬ አስገብቼለት ስለነበረ ተመልከቱት ከኔ ጋር የሚሄደውን እዚህ ጋር አምጥቶልኛል። በአማርኛ እና በእንግሊዝኛም ደግሞ እየቀላቀለ ነው የሚያመጣው። ምክንያቱም ኢንስትራክሽን ውስጥ ለኢትዮጵያን ኦዲየንሶችም የሚል ስላስገባውለት ማለት ነው። ከዛ እነዚህ ላይ ቪዲዮዎችን አሁን መስራት እችላለሁ ማለት ነው። እዚህ ጋር ምንም ድጋሚ ያስረዳሁት ነገር የለም ማለት ነው። እንደዚህ ነው ኢትዮጵያ ነው የምኖረው በአማርኛ ነው የምሰራው እያልኩኝ በድጋሚ ያልነገርኩትም ውስጥ ግን ስለነገርኩት እንደዚህ አመጣልኝ። በተመሳሳይ ደግሞ አዲስ ፕሮጀክት ክሬት እናድርግ። እዚህ ጋር እንምጣና ፕሮጀክት ይኸውና እንደምታዩት ማይ ዩቲዩብ አድቫይዘር እዚህ ተቀምጧል። አዲስ ክሬት ለማድረግ ኒው ፕሮጀክት
ለምሳሌ ይሄኛው ጎላችን የምናሳካበት ነው እያልን ነበረ፣ ይሄኛው ምሳሌ ለመጠቀም። ስለዚህ ስሙን እዚህ ጋር ጎል ልበለው። ለምሳሌ ዲስክሪፕሽን ማስገባት ይቻላል፣ አለማስገባትም ትችላላችሁ። ኢንስትራክሽን ላይም ደስ ያላችሁን ነገር ማስገባት ይቻላል። እዚህ ጋር ዩዝ ለምሳሌ ዩዝ ቡሌትድ ኤንድ ሲምፕል እንግሊሽ አልኩት። ሌላም ነገር መጻፍ ትችላላችሁ እናንተ። ሴቭ ልበለው ለምሳሌ። ይህንን እየተመለስን ኤዲት ማድረግ ስለምንችል ችግር የለውም ማለት ነው። አሁን ከጎሌ ጋር የተገናኘ የሚያስፈልገኝ ፋይል ካለ አታች አደርግለታለሁ። አሁን እንጠይቅ። እዚህ ጋር ለምሳሌ ግቤን እዚህ ጋር አስቀመጥኩለት። አድናቆት ቲዩብን ከ150 ሺህ ወደ 300 ሺህ መውሰድ ነው አልኩት። እዚህ ጋር ልላክለት። ከዛ ቻናሉን ካላወቀው የቻናሉ ሊንክ በቀጥታ መስጠት ይቻላል፣ ወይም ውስጥ ኢንስትራክሽን ላይ ልናስገባለት እንችላለን ማለት ነው። ተመልከቱት። አሁን ማድረግ ያሉብኝን ነገሮች እዚህ ጋር እያመጣልኝ ነው። መልሶቹን በቡሌት ስላልኩት ነው እንደዚህ በቡሌት እየደረደረልኝ ያለው ማለት ነው። ከዛ ይሄንን ተግባራዊ አደርገዋለሁ። ስለዚህ አሁን 2 ፕሮጀክት ክሬት አድርገናል። አሁንም እዚህ ጋር እየተመለሳችሁ ሌሎች ፕሮጀክቶችን ክሬት ታደርጋላችሁ ማለት ነው። ካሁን በኋላ አሁን የተለያዩ ጎሎች ሲኖሩኝ እየመጣው እዚህ ውስጥ ነው የማስቀምጣቸው ማለት ነው። ከዩቲዩብ ጋር በተገናኘ ደግሞ እዚህ ጋር ስለ ጤና ደግሞ አዲስ ሌላ ክሬት ማድረግ ይቻላል። ከዚህ በፊት ሰርች ያደረጋችኋቸውን ደግሞ ወደ እነዚህ ማካተት ከፈለጋችሁ ለምሳሌ እዚህ ጋር ልምጣና ለምሳሌ እዚህ ጋር ፋይል ዳይሜንሽን የሚለውን ወደዚህ ልከተው ከፈለኩ ምሳሌ ነው፣ እዚህ ውስጥ ላናስገባው እንችላለን። ከፈለግን ግን ክሊክ እናደርጋለን። እዚህ ጋር አድ ቱ ፕሮጀክት የሚለውን እንነካለን። ከዛ በኋላ ወደ ጎል ከሆነ ጎል ወደሚለው፣ ወደዚህ ከሆነ ይህን ብንነካው እዚህ ውስጥ ይገባል። ስለዚህ እናንተ ከዚህ በፊት ለምሳሌ የተለያዩ ትምህርቶችን እዚህ ጋር ሰርች ያደረጋችሁት ነገር ካለና አሁን ፕሮጀክቶች ውስጥ መሰብሰብ ከፈለጋችሁ አንድ ቦታ ላይ እንዲቀመጡላችሁ ላቸው ላይ ክሊክ እያደረጋችሁ አድቱ ፕሮጀክት እያላችሁ ማስገባት ይቻላል ማለት ነው። እንደዚህ አድቱ ፕሮጀክት እያላችሁ። ስለዚህ በያላችሁበት ዘርፍ ላይ የተለያዩ ፕሮጀክቶችን ክሬት አድርጋችሁ በማስቀመጥ አንደኛ ጊዜያችሁን መቆጠብ ትችላላችሁ፣ ሁለተኛ ደግሞ ውጤታማ በሆነ መልኩ መጠቀም ይቻላል ማለት ነው። ለምሳሌ አንድ ሰው ኤክሴል መማር ቢፈልግ ኒው ፕሮጀክት፣ ከዛ በኋላ እዚህ ጋር እንምጣና ማይ ኤክሴል ቲቸር ብሎ ሊያስቀምጠው ይችላል። ክሬት ኒው ፕሮጀክት። እዚህ ጋር በምን አይነት መንገድ ኤክሴልን እንዲያስተምረኝ እንደምፈልግ ኢንስትራክሽን አስገባለታለሁ። እንደዚሁም ደግሞ አሁን ያለሁበትን ደረጃ ነግረዋለሁ። ፋይሎች ካሉኝም ለምሳሌ የተለያየ ቦታ እየተማራችሁ ከሆነ ፋይሎቹን እዚህ ላይ አታች ታደርጋላችሁ። ከዛ መማር ስትፈልጉ አሁንም በቀጥታ ፕሮጀክት ውስጥ እየገባችሁ ታገኛላችሁ። ፕሮጀክት የሚለውን ስነኩ እዚህ ጋር ይደረደራሉ። በቅደም ተከተል እንዲያስቀምጥ ደግሞ የሶርት የሚል አለ። ለምሳሌ እዚህ ጋር መታችሁ ላስት ኤዲትድ ብትሉት መጨረሻ ላይ ኤዲት የተደረገው ከላይ ይመጣል። እዚህ ጋር መታችሁ ዴት ክሬትድ ብትሉት ደግሞ በቀን ቅደም ተከተል ያደርግላችኋል። ሪሰንት አክቲቪቲ ብትሉት ደግሞ አሁን እየሰራችሁበት ያለው ይመጣላችኋል ማለት ነው። ስለዚህ ለዛሬ ጠቅማችኋል ብዬ ያመጣሁላችሁ ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁና በቀጣይም ላይ ቪዲዮዎች እንሰራላችሁ ፈልጉ ከሆነ ቪዲዮውን ላይክ በማድረግ እንደዚሁ ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። አመሰግናለሁ በጣም ቻው።